ደረጃ ልዩነት በምድርና በሰማይ ካለው በላይ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እርግጥ ነው በኢባዳ ይበልጠዋል፣ በተሐጁድ ይበልጠዋል። እርግጥ ነው ሸሂድ ሆኖ ነው የተሰዋው ያንኛው። ይሄኛው ግን ረመዳንን አገኘ። ረመዳኑስ ገባህ ማለት ደረጃህ የሚደርስበት የለም። ነሳኢሙ ረሕማት አታኩም ረመዳን መጣላችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ደረጃ ስለሚያውቁ ነው ቀደምቶቹ 6 ወር ኢብኑ አፋን ሶስተኛ የንግድ መርሁ ላ አዝደሪ ሪብሐን አለ። ትርፍን አላቃልልም፣ በተገኘው ትርፍ ሽጠው ይወጣሉ። ሰይድና ዑስማን መርሃቸው ይሄ ነው። ትንሽ ነው ትርፉ እስኪጨምር ይቆይ አቋም የላቸው። ማገላበጥ ነው የዑስማን የንግድ ፕሪንሲፕላቸው። ስታስገላብጥ ጥሩ ገዢ ታገኛለህ፣ በትንሽ ትርፍ ትሸጥ፣ አዲስ ደንበኛ ታገኛለህ። ኦልድ ስቶክ ያስቀመጥከው ይወጣና አዲስ ትከታለህ። የዑስማን የንግድ መርህ በተገኘው ትርፍ ማገላበጥ ነው። በማገላበጥ ውስጥ ገንዘቡ ይንቀሳቀሳል፣ ንግዱ ይንቀሳቀሳል፣ አዳዲስ ደንበኛ ታገኛለህ። እነዛ እስኪጨምር ብሎ የያዙ ሰዎች እስኪሸጡ አንተ ጨርሰህ ወጣል። ቃል ለአዝደሪ ሪብሐን ትርፍን አላቃልልም፣ የተገኘው መሸጥ ነው። የዑስማን አራተኛ የንግድ መርሃቸው ላ አሽተሪ ሸይኸን ያረጀን አልገዛም። ማርኬቱ ላይ የጠገበ ማርኬት ይኖራል፣ እሱን አልገዛም። ከትንሽ ይገዙትና አፋፍተው ነው የሚሸጡት። አሊያም ደግሞ ጊዜ የወጣበት ለምሳሌ ክረምቱ ሲወጣ የክረምት ጃኬት አታመጣ። ብዙ ነጋዴ አይታችሁ ከሆነ ቴምር ይጭናል። ቴምሩ የሚደርሰው ግን ረመዳን ከወጣ በኋላ አርጅቷል ማርኬቱ ማለት ነው። ብዙ ጊዜ ከረመዳን በኋላ ይገባባቸውና አንዋር መስጂድ ላይ አንዳንድ ቆርቆሮ ያረገ ይቸረችራል አይደል? ያለንበትን ነው የምነግራችሁ። ቴምር ያሰበ ሰው ወጣት እያለ ነው የሚያመጣው ረመዳን ሳይገባ። ላ አሽተሪ ሸይኸን ያረጀን አልገዛም። ገና ወጣት የሆነ አፍላ የሆነ ማህበረሰቡ የሚፈልገው አፋፍተው ሊሸጡት የሚችሉት ይሄ ዑስማን ኢብኑ አፋን የንግድ ሳይንስ ነው። አምስተኛ ወአጅዐሉ الرأس رأسين ንግድ ላይ አንድ ቦታ ብሬን አላፈስም እበታትነዋል። ለምሳሌ አንድ መሬት 2000 ካሬ 200 ሚሊዮን የሚሸጥ ከሆነ 1100 ሚሊዮን ሌላውን 1100 ሚሊዮን ከሁለት ድንገት አደጋ ቢገጥመው ብር ታስሮ አይቀርም። ለምሳሌ ሪል ስቴት ላይ ያሉ ሰዎች መሬት ይገዙና ያ መሬት መገንባት ሲጀምሩ ወይ መንግስት ያቆመዋል፣ የሆነ ጉዳይ ይኖርበታል፣ ወይ ወራሾቹ ይመጡና ያስቆመዋል። ብር ታስሮ ለአመታት ሊቆም ይችላል። ወጣህ ማለት ነው ከማርኬት። ገንዘቦችን ከፋፍላቸው ነበራለን ንግዱ ላይ። ዘመኑ ኢኮኖሚስት የሚጠቀሙት የዑስማንን ህግ ነው። ዶንት ፑት ኦል ዩር ኤግስ ኢን ዋን ባስኬት፣ ሁሉን እንቁላልህን አንድ ባስኬት ላይ አታርጋሉ። መጡና ምነው የተወሰነው ቢሰበር ሌላው እጅ አለ፣ ትንቀሳቀሳለህ፣ ሰርቫይቭ ታረጋለህ። የተበደርከው ብድር ሊኖር ይችላል፣ ከዚህኛው ትከፍላለህ። ስራ አይቋረጥም ማለት ነው። እነዚህ አምስቶች የሰይድና ዑስማን ኢብኑ አፋን የንግድ መርሆች ነበሩ። የኛ አያቶች እኒ ናቸው። የንግዱን ሳይንስ የሚያውቁ መልቲ ቢሊዮነሮች ነበሩ። ታዲያ ይሄን ብር ይዘው ከኋላ ኪስ አላስቀመጡትም። ለቀጣዩ ዓለም ሰርተውበት አለፉ። ዑስማን ምን ሰራበት አትሉኝም? አንድ ሁለቱ ልጥቀስላችኋል። አሁን ሳውዲ ስትሄዱ መዲና ላይ አንድን ህንጻ ታገኛላችሁ። የሰይድና ዑስማን ኢብኑ አፋን ፎቅ አለ፣ ህንጻ፣ ሆቴል። እንዴት ገነቡት? ካርታው በስማቸው ነው ያለው፣ መሬቱ በስማቸው ነው የተጻፈው። ባንክ ላይ አካውንት አላቸው፣ የአካውንቱ ስም ዑስማን ኢብኑ አፋን ይላል። 1400 ዓመት እንዴት አድርገው አመጡት? ነገሩ ወዲህ ነው። ነብዩ አለይሂ ሰላቱ ወሰላም ሰሃቦቹን ይዘው ወደ መዲና ሲገቡ መዲና ላይ የሚጠቀሙበት ጣፋጭ ውሃ አለ፣ ቢዕሩ ሩማህ ይባላል። ይሄን ደግሞ የያዘው ባለቤቱ አንድ ይሁዳ ነው። ሰሃቦቹ በጣም ገቡ። ውሃ ለመጠጣት ትንሽ ሲቀዱ አንድ ፍኝ ቴምር ይከፍሉት ነበር። ሰሃቦቹ ደግሞ ስደተኛ ናቸው፣ ብር የላቸው። ነብዩም አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ይሄን ችግር ሲያዩ አንድ ጥሪ ያቀረቡ። ማን ነው ቢዕሩ ሩማን የሚገዛልን? ወለሁል ጀና ጀነት ለሱ የሚሰጠው። ይሄን እድል ባለሀብት ያልፈዋል እንዴ? ሰይድና ዑስማን ሄደና ይሁዳውን ጠየቀው፣ ልግዛህ ምንጩን ጉድጓዱ ውሃውን አለ። ያ ደግሞ ትልቅ ብር የሚያገኝበት ነው። በጭራሽ
እሺ ግማሹን ልግዛል ግማሹን ሲለው ያነ ይሁዳ ዑስማን ንግድን ስለሚያቅ የበለጠ ያሳድግልኛል ብሎ ተስማማ ግማሹን ገዛው ዑስማን ግን ይሁዳው ያልጠበቀውን ነገር አደረገ ግማሹን ቀን አንድ ቀን የይሁዳው ነው አንድ ቀን የዑስማን የሱን ቀን ነፃ አደረገ ሰደቀ ሙስሊሙ ይመጣል ይጠጣል ይዞ ይሄዳል ያጠባል እንደልቡ የይሁዳው ቀን የሚገዛው አጣ እንደተበላው ወቀው ዑስማን በቢዝነስ እንደበለጠው ገባው ይሁዳው መጣና አንተ ዑስማን ወይ በቃ ሙሉን ተቅልለዋል 20,000 ድርሃም አውጥቶ ያንን ሙሉ ጉድጓድ ውሃ ገዛና ለሙእሚኑ ወቅፍ አረገው ለነብዩ መጣና የአላህ መልእክተኛ ይሄው ይሄ ጉድጓድ ውሃ ለአላህ አድርጌዋለሁ አላቸው ጀነትን ተረከበ ዑስማን ያነ ወንዝ ዙሪያ ላይ ያነ ምንጩ ጥግ የተተከሉ የተምር ዛፎች አሉ 1500 ደርሰዋል ለአለፈው 1400 ዓመት ከነዚህ ዛፎች